ምን ይሁን እንዳጠቀኝ የነገርኩህ ነው ሰማ ማንነው አታ ታለው በዚህ በላይ ታደባይ ፋይሉ ታለ ነው ምን የታለ ፋይሉ ሰው ጋር ነው ወረቀቱ የታለ ለምን ወረቀት ነው የምትለኝ ተከታታይ ነው እዚህ መጣ ወረቀቱ የታለ ፋይሉ የታለ ነው ምን ቁጭ አላልኩ ቁጭ ማናባን ሄዶ ዘምት አይደለም ኧረ አይበቃም እንዴ ደበደብከኝ እኮ እስኪ በቃ ደብደብ አይበቃም በቃ እቱን ለመናገር ካሜራው ሲጠፋ የሚፈጠረው ነገር እንድትጸጸት የሚያደርግ ነገር ነው እምታውቀው ነገር እያዋሸኝ ነው ያለው እዛ እስር ቤት ባላችሁበት ሰዓት ለኔ እውነታውን ሳትናገሩ ከታሰራችሁ ከያዛችሁት እውነታ ጋር እንድትቀሩ ስለሚፈልግ እጃችሁ ላይ የነበሩት ፋይሎችና ከኔ ጋር ያያዛችሁት የተሰረቀው ፋይል ወይም ደግሞ እናንተ ወስዳችሁ ለሌላ ሰው የሰጣችሁት ፋይል ለብዙ ሰው ነፃ ማውጣት ወይም ደግሞ ብዙ ሰው ነፃ የሚወጣበትን ፋይል ነው የደበቃችሁት እኛን ጨርሳለን ምን ጨርሶን ችግር የለውም ሲጀመር ይሄን ስራ የሰራንበት ማለት ነው 25% አንተ ነው የወሰድከው አንዴ እኔ ነኝ የምወስደው ብለኛል እኮ እንባ እየሄድክ እያለቀለክ አይደለም የሚያወራው የሚዘረዝረው ነገር አታይም እንዴ እኔ ሚስቴ እኔ ለራሴ ህይወቴ አሁን እሱ የሚያወራው ሌላ ነገር እዛም የሚታሰብብኝን ነገር አላቅም አብርሃም ለባለቤት ስትል ምንድነው ያደረከው ታገንዘብ ማን ቋም ገባው ልብሶቿንም አየው ልብሶቿም አሉ ግን የት እንደሄደች እኔ እንጃ ስልኩም ስደውላት ስልኳንም አታነሳም እሷ ራሱ በስተክል በላይ እንደለው ራሽ ይሰዱ ከነሱ ጋር ታወራለህ በስተክል ታወራለህ ወይስ ከነሱ ጋር ትሄዳለህ ምንድነው በቃ ተወኝ እንዴ ቁጭ በልና እንነጋገራለን የኔ ጥበቃ የነበረው ሳይሆን ትክክለኛውን አበበ ማውራት ነው የምፈልገው ይሄው ጥበቃ የፊት ለፊት ነው እያወራሉት ይሄን የምልበት ምክንያት እኔ ሰው ማስፈራራትም የማስፈራራት አቅምም የለኝም እኔ አንተ ቤት ጥበቃ ስገባ አንተ ነበርክ የኔ ጥበቃ መሆን የነበረብህ ግን ያው ለስራው አስፈላጊ ስለሆነ በስተመጨረሻም ተደርሶብሃል የማይሆን ነገር ውስጥ ከኔ ጋር እንዳከባ ቦር እንደተከፈኝም ሰርቻለሁ አይደለም ይሄን እንትን ለመስራት እኔ ይኸውልህ ሽንኩርት ሽጥ ቢለኝ ቁጭ ብዬ እሸጣለሁ ለምን ቆን ከካሜራ ጀርባ ትክክለኛው ማንነቴን አሳይቻለሁ እኔ እንደምሳሳ እዚህ ጋር ከዚህ በፊት ሳወራ የነበረው ስለማዝንልህ ነው ገባ የማይሆን ነገር እንድጠቀም አታስገድደኝ አደርገዋለሁ ደግሞ ለኔ መሳሪያ ይኸውልህ ኑሊ ምን ሆነ መቀለድን አቁም ምን ሆነ ነው ቆይ እንዴ መቀለድን አቁም ንገረኝ ምን ነበር አላማ አላማዬማ ጓደኛን ማጥመድ ነበር ተሳካለ አቤል አንተ ይኸውልህ ሰማኛል የኔ ጥበቃ ነበር መሆን የነበረበት ሲጀምር ተጠንቅቀህ አውራ ለካ ሀገር አለ በስክረና እኔ ጀበለኔ ታናግሪሽ ነግረኝ እኔ ሲታረግ ዝጋ ሰማኛል አንተ ነህ በገንዘብ ገለጥ እኮ አንተ ነህ ወይ በእኛም ሆነ በቤተሰቦቹ ዘንድ ተቀባይነትን አግኝተህ ስራን ስትሰራ ቆይተሃል በእውነት አንተን ከመሰለ ጋዜጠኛ እናድናቆት በማግኘቴ በጣም ደስተኛ ነኝ አይደል ስማ መኮንን እኮ እንዳበበ ተራሱ አይደል እኔም ቦን ደግሞ በዚህ ቆሻሻ እንጂ በፍጹም አትይዙኝ ካንተ በላይ ቆሻሻ የለም ስነ ስርዓት ነው ለዚህ ከጀርባ ያጀብካችሁን ሰዎች ማለት ነው አስወጣቸውና ለሁላችሁ የሚበቃ ገንዘብ አለ ስለዚህ በካሽም ቼክን መጻፍ ካለብኝ ጽፌ እሰጣቸዋለሁ ሲጀምር ብቻዬን እንብላን ነበር እንዴ እኮ ነው ስነ ስርዓት ለምን አይኖርም ያደጉት ሀገር ላይ እኮ እንደዚህ ነው ይሰጣል ትቀበላለህ አለቀ ሰጥቶ መቀበል የሚባል ጨዋታ አለ ይሄ ደግሞ ላንተ አይጠፋም ሰሞኑን እኮ ጥሩ አድርገን እያተራመስናችሁ ነበር ጠይቂ ነው ማድረግ ስለምን አልበል ቆይ እስቲ እንዴ ምን ፈልገህ ነው ስነ ስርዓት ያዥና ልቀቅኝ ነኝ ልቀቅኝ እንዴ የተሳሳተ ቦታ ላይ ገባው ምንድነው እኔ ኳንተንኩ ብያለሁ ሲጀመር ለምንድን ነው የምትነኩብኝ እንዴ ማህደር እኔ እኮ የተከበርኩ ሀገሪቷን ማገለግል በጣም ብዙ ሰው የማድን ዶክተር ነኝ ዝም ብዬ ሰው አይደለም ይኸውልህ ማየት ትችላለህ እሺ ይሄ መታወቂያዎችን ማየት ትችላለህ እዚህ ላይ ያለው መድኃኒት ነው ማለት እዚህ ጋር አለ እዚህ ጋር ደግሞ ሽፋኑ ላይ ያለ ስም አለ ምንድነው ለአንድ መድኃኒት እንደው ዶክተር ካንቺ ባላቅ ለአንድ መድኃኒት ይሄው ለተለያየ ስም አስፈላጊ ነው እኔ ማንኛውንም መድኃኒት ስሰጣችሁ ማለት ነው ምን አይነት መድኃኒት እንደሆነ ፎቶ አንስቼ ነው የምሰጣችሁ ምክንያቱም ይሄ ነገር እንዳይመጣ ስለምፈልግ ማለት ነው ይሄው ማየት ትችላለህ ዶክተር ማህደር ብለህ ማንንም ሰው ብትጠይቅ እጅግ ታታሪ ሀገሪቷን የምትወድ የምታገለግል እጅግ ብዙ በጣም
አስፈላጊ እንደውም አስታወስከኝ አየህ አሁን እኔ ስለ ኤንጂኦ እረስቻለሁ 3 ቦታ ነው የምሰራው አይደል ያልኩት እሺ ግን አራተኛ ደግሞ ኤንጂኦ አለ ሲጀመር እኔ ስለ ኤንጂኦ ማውራት ያልፈለኩት በነፃ ስለማገለግል ራሴን እንደዚህ ሰራለሁ እንደዚህ በቆስራ ሰራለሁ ለማለት ስላልፈለኩ ምንድነው ያወራ ያለው ስለመደንዘዝ ስለመሞት ነው የምታወራው ማን ነው የሞተውስ ይኸውልሽ የሰጠሽው መድኃኒት ዮሐንስ ተረጋጋ ሌላ ሰው ስላየ ካንተ የምትቀበጣጥረው ነገር አቁም ነግሬሃለሁ ሴትዮልሽ ሌላ ነገር እንዳገባ ዮሐንስ ነግሬሃለሁ ዝም በልና የምታውቀው ነገር ብቻ አውራ ስለመደንዘዝ ነው የምታወራው ዝም የሚለው ስለመደንዘዝ ነው የሚያወራው ማንስ ነው የሞተው ምንድነው እስካሁን ያወራሽ ነው እንዲያወራ ነው ጠፍሮ የምትፈልገው አይደል ለምን እንደምወጣው ውጣ ድረስ ፋይሉ የታለ ነው የምልህ ቁጭ በል ቁጭ ፋይሉ የታለ ፋይሉ ነው ምን የታለ ፋይሉ የታለ አንተ የተሳሳተ ሰው ጋር ነው ወረቀቱ የታለ ለምን ወረቀት ነው የምትለኝ ተከታተለኝ ነው እዚህ መጣ ወረቀቱ የታለ ኧረ ተወኝ ሰውዬ ምን ኧረ ብራዘር መደብደብ ነው እንደምፈልገው የታለ በዚህ በላይ ታደባ ፋይሉ የታለ ነው የምልህ የታለ ፋይሉ ተናገር ፋይሉ ያለበት ተናገር እነዚህ መደብደብ ነው እንደምፈልጉት ናትነስ ናውጣ አትናገር ማለት ኧረ ብራዘር ሰላም ውድ የነበልባል ቤተሰቦች እንዴት እንደምንደናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ቀደም በነበረን ፕሮግራም እንግዲህ ነገሮችን ተከታትላችኋል እናንተም እንግዲህ ከኔ ጋር ሆናችሁ እንዳያችሁት ነው ኢሳያስ የተባለው ግለሰብ እንግዲህ እጁ ላይ በነበሩት ፋይሎች ምክንያት እንደተደበደበና ጉዳት እንደደረሰበት ገልጾልኛል እኔም ደግሞ እንግዲህ አካባቢው ላይ የራሴን ሰዎች በመላክ ማጣራት ያለብኝ ነገሮች በሙሉ አጣርተን በስተመጨረሻም እንግዲህ የደረስንበት ጉዳይ አለ ከነዛ ውስጥም እንግዲህ አንዱ ምንድነው እነዚህ ልጆች ፋይሉን ይዘው ሲንቀሳቀሱ የነበሩና ፋይሉንም እንግዲህ ለሌላ ሰው አስረክበው እንደመጡ የሚገልጽ ነገር ነው ሁኔታቸውን እያየንባቸው ያለ ነው ስንደበድባቸውም አስፈላጊ የሆኑንም ነገር እንግዲህ እርምጃዎች ብንወስድባቸው ነገሮችን ላለመናገር እየሞከሩ ይገኛሉ ወይም ደግሞ ቦታ ላይ አልነበርም የሚል ነገር ነው እየገለጹ ነው የሚገኝ ለምን በስነ ስርዓት ያሉት ነገሮች አውርተን አስፈላጊ የሆኑት ነገሮች አትነግሩና እኮ እኔ እኮ አንተ የምታውቀው ነገር አለ እንዴ ከኔ ደበቀው ነገር እኔ ምንም ማውቀው ነገር የለም አልኩ እኮ እንዴ ሰው ላይ ዝም ብሎ እንደዚህ ይደበደባል እንዴ እኔ ምንም አላውቅም ማለት ስለምታወራው ነገር ምንም እየገባኝ አይደለም እኔ ምንም ማውቀው ነገር የለም ቀደም በዱላ ብቻ ነበር አይደለ ነገሮች በሙሉ ሲንቀሳቀሱ የነበረው እንዴ ከዚህ በላይ ደበደብከኝ እኮ ከዚህ በላይ ምን እንዴ እኔ ምንም ማውቀው ነገር የለም ካወቀ እሱን ጠይቀው ወይ ተሳስተ ሌላ ሰው ጋር መተ ምናምን ነገር ነው የሚሆነው እኮ የምትለው ምንድነው ምን ሆነ ነው እኔ እኮ እየሄድኩ ከመንገድ ላይ ነው አጋጣሚ ዝም ብላችሁ ነው ያዛችሁ የሆነ ነገር እንኳን እንትን ሳትል አንተም አላውቅም ትላለህ አንተም እሱ ነው ላይክ ምንድነው ቆይ ከጀርባችሁ ያለው ነገር ምንድነው እርስ በራስ እንኳን አትተማመኑ ማለት ነው አይደለም የምታውቀው መረጃ ካለ ንገረን እኛ ምን ስለኛ የምታውቀው ነገር ካለ ንገረን እንጂ እኔ ምንም ያየሁትም የሰማሁትም ነገር ያስኩትም ነገር የለም አንተ ማን ነህ እኔ አብርሃም ነው ስሜ ዳንኤል ይባላል እሺ እንግዲህ ውድ ቤተሰቦቼ ማለት እኛ በራሳችን እንግዲህ ብዙ ያጣራናቸው ነገሮች አሉ ከዛም በኋላ እስቲ አንድ ሰው ላስገባና የሆነ ነገር ብቻ አይቶ ለኔ መናገር ያለበትን ነገር በጆሮዬ ነግሮኝ ብቻ እንዲወጣ ነው የምፈልገው ከዛም በኋላ እስቲ እኔና እነሱ ጋር የሚኖረን ቆይታ ምን ይመስላል የሚለውን አብረን ሆነን የምንከታተል ይሆናል እስቲ አንድ ኢሳያስ እናስገቡልኝና ከሱ ጋር ኢሳያስ እስቲ ያሉትን ነገሮች እና ለኔ መናገር ያለብህን ነገር እንድትነግረኝ ብቻ ነው የምፈልገው እነዚህ ልጆች ታውቃቸዋል አዎ ሁለቱም ናቸው ራሳቸው አታውቁትም እናንተ ሃዲ አንተ ምን ታውቀኛለህ ብራዘር ምን ሆነ ነው ምን አውቀዋለሁ አለ እንዴ ኧረ ምን ነው ቂመና ምንድነው ታውቀናለህ እንዴ ሃዲ ምን አይነት አታውቁትም ኧረ የኛ አናውቀውም አንተ ፖሊስ ጣቢያ ነው እንዳለ ነው ወንድም ምን እያደረጋችሁ ነው እኔ መርማሪ ጋዜጠኛ አቤል እባላለሁ ስለኔ ማወቅ ከፈለክ አስፈላጊ የሆኑትን ነገሮች እነግርሃለሁ ግልጽ ነው አይደለ ከኔ ጋርም ደግሞ ብዙ ለየት ያለ ነገር ውስጥ አለመግባት የተሻለ ይመስለኛል እንዴ ከዚህ በላይ ገባ እኮ ምን ደበደብከን እስኪ በቃ እንዴ እኔ ምንም ማውቀው ነገር የለም አልኩት ምን እሱ ደግሞ መጥቶ አውቀዋለሁ እኔ ማላውቀው ሰው ብቻ ነው እየተሰበሰበ የሚመጣ እኔ አላውቃችሁም እኔ ጋር ምንም ፋይል የለም ምንም ነገር የላችሁ አብርሃም እስቲ ስለ ቤተሰቦች አንዳንድ ነገሮችን እናውራ እንግዲህ ሰፈር ላይ ነው እየተንቀሳቀስኩኝ ያለ ብለኛል እዚህ ሰፈር ቤታችሁ የትኛው ነው ታዲያ እናንተ
አሁን እንዴት ሩቅ ነው? እንዴት ላሳይ እችላለሁ? አይ ሰፈራችሁ ነው አይደል ያለኸው? እዛ ታች ሰፈር ነው የኛ ሰፈር ቤታችን። ልወሰድህ እርግጠኛ ነህ? አንተስ? እኔ አጋጣሚ ምሳ እንብላ ምናምን ብሉኝ ደውሉልኝ የመጡት። አሁን ተዋወቃችሁ ማለት ነው? አይደለም 2 ቀን 3 ቀን ይሆናል ተዋወቃችን። ምሳ ምናምን እንብላ ምናምን እንጂ ሰፈሩ ራሱ አላውቅም። ሰው ተሳስታችሁ እኔ ስራ ሰው ነኝ። ካሜራ እንደዚህ አርጋችሁ ምናምን ነው ነገር አታሉ። ምን አርጉ? የሰው ልጅ ያለ ፍቃድ ዝም ብሎ እንትን አይባልም እንዴ? እኔ ስራ ልስራበት። አሁን ቤተሰብ ስንት ነገር ለራት ምናምን ይጠብቀኛል። እኔ ልቀቀኝና ልሂድ። እኔ ያ ሁሉ እንግዲህ ድብደባ ደርሶባችሁም የምንፈልገውን ነገር ከኛ ጋር ማውራት ካልቻላችሁ በሚቀጥለው በሚፈጠሩት ነገሮች ምንም ነገር እንደማላዝንላችሁና በተረጋጋ መንፈስ ማውራት እንደምትችሉ አሁንም እድሉን እየሰጧችሁ ነው። ይሄ እድል ደግሞ በጭራሽ በህይወት ዘመናችሁ የማታገኙት እድል ነው። ለአንዴና ለመጨረሻ ጊዜ ነው የምንሰጣችሁ እኮ። ምንድነው? እሺ ምን እናርግሽ? ስራ ምንድነው? እሺ አብርሃም አንተ? እኔ እንትን ነው የምሰራው። የእንትን አንድ ጓደኛዬ ሱቅ አለው ያባቱ ሱቅ። ከሱ ጋር ነው ስራ ለመልመድ ምናምን ብዬ እዛ ነው ሙሉ ንግድ ምናምን ለመልመድ ነው የምሰራው። እኔ ስራ ከሱ ጋር ለመስራት ነው። ስራ ስለሌለኝ ምሳ ምናምን በልታ ስራ በቃ ኤንጂኦ ላይ ተሰሩ አልነበረም እናንተ? ኧረ በእናትህ ሄዶ ደዛ ማናባን ሄዶ ደዛም ማናባን ሄዶ ደዛም አይደለም። ኧረ አይበቃም እንዴ? ደበደብከኝ እኮ። እስኪ በቃ ደብደባ ይበቃም እንዴ? በቃ በስራት ኤንጂኦን የማልሰራበት በህይወት የምመኘው ውስጥ እኮ ነው እየጠራልኝ ያለው። ይኸውልህ ገብቼ የማላውቀው ነገር ስነ ስርዓት የሚይዘው እኔ ራሴን ስለማከብር ነው። ገባ? ከእንዳንተ አይነቱ ጋር ሰጣ ገባ ውስጥ መግባት ስለማልፈልገው። እምቢ ካልክ ደግሞ ለምወስደው እርምጃ እድሜ ልክ እንድትጸጸት ነው ማድረግ። የሰው ገብታችሁ ቤቱ ድረስ አሰቃይታችሁት ደብድባችሁት ጥላችሁት ሄዳችሁ። አረ በጭራሽ እንዴ! ማየን ነገር ነው ያረኔ። ከቤቱ ስትወጡ አካባቢው ላይ ያሉ ሰዎች የቤቱን አከራይም ደግሞ አናግሬያቸው ነበር። እየሰማው ነው የሚለው ነገር ስለኛ እኮ ነው የሚያወራው። ስለናንተ እንግዲህ ከልብስ ጀምሮ ያሉትን ነገሮች ኢንፎርሜሽን ሰጥተውኛል። ዝም ብሎ ነው። እኔ እኮ የህግ አካል ነኝ ምናምን አለ። ያዘን ደበደበን። እንዲህ ከዚህ በላይ ምን እናድርግሽ? ስልክ ጀዋል ምናምን ጠፍቶባችሁ ከሆነ ኖርማል ነው። በቃ አንዳንዴ በቅናሽ እንገዛና ለሰዎች ስልክ ሎኬሽን ኦን ነበር። ስልኩንም ወስዳችሁበት ነበር እኮ። ገዝተነው እኮ ነው። የቀድሙ ስልክ እኮ ነው። አንተ እንዳንገዛው ወረፍ የአሪፍ ስልክ ነው ያልኩ እኮ ነው እኛ አንዳንዴ እኮ ገዝተነው እኮ ነው። ስራ ምናምን ስልክ ምናምን ትገዙ ነበር። ስለሌላው ስልክ ምናምን ነገር በቅናሽ እንገዛና ለሰፈር ሰው ምናምን ይሸጣለን። እሱ እኮ አንግዛው አላልኩም። አንተ እኮ ነህ ቅድም ለምሳ ነበር የተገናኘነው ነበር ያልከኝ። ካቦኮ 3 ቀን የማይሞላ ሰው በጣም ብዙ ነገር እኔ ባይዘው ምንም አይነት ነገር ብታወራ እድሉን ሰጣለሁ። የፈለከውን ነገር አሁን ማውራት ትችላለህ፣ ግን አትሊስት ውሸት እንኳን ልክ ይኖረው። በቃ የሚመስል ነገር ዋሹ፣ የሚመስል ነገር ለማውራት ሞክሩ። ግልጽ ነው አይደለ? አሁን ደግሞ ማውራ እኔ አልዋሽም እኮ ጊዜን እያቃጠልኩ አንዴ የምትጠይቀኝን ነገር እየመለስኩልህ። የኔን ጊዜ እየገደላችሁ ቢን ያላችሁት ሰውየው ጋር ያላችሁ ግንኙነት ምንድነው? መኮንን የተባለን ሰውስ አንተ መኮንን ደግሞ ማን? አረ ወንድሜ ሰው ተሳስታችሁ እንደሆነ አረ በእናትህ አንድ ነገር ልንገርህ። መኮንን እኔ ይኸውልህ ማፌዙን በድንጋጤ የምታወጡትን ምናምን ነገሮች ብትቀንሱት በጣም የተሻለ ይመስለኛል። ምክንያቱም በጣም ብዙ ነገሮችን እርምጃ ወስጄባችሁ ነው እዚህ ጋር የተቀመጣችሁት። አሁንም ደግሞ ተረጋግቼ ካሜራ ፊት ለፊት በጣም ብዙ ነገሮችን ማድረግ እየቻልኩ እንደማይትል ሰው እየተቀመጥኩ ያለሁት በትዕግስት ማዳመጥ ስለምፈልግ ነው። ዛሬ ወንጀለኛ ብትሆኑ ነገ ተጸጽታችሁ ተምራችሁ ወደ ህዝብ ተመልሳችሁ ከህዝብ ጋር መኖር የምትችሉ ሰዎች ናችሁ፣ ወጣቶች ናችሁ። ገና ብዙ ነገር ሀገር ከናንተ ይጠብቃል። ያ ከገባችሁ ማለት ነው። ያ ግን ካልገባችሁ ብዙ ከባድ ነገር ውስጥ የምንገባበት ሁኔታ አለ። አንተም የምትሰራውን ስራ ታውቃለህ። እኔ አሁን የህግ አካላት ከጀርባዎች ያሉ እነሱ ባሉበት የሚፈጠሩት ነገሮች በሙሉ ለኔ ስኬታማ ነው። ምክንያቱም እዚህ ጋር ለራሱ የምታወሩት ነገር በሙሉ በጣም የሚጣረዝ ነገሮች ናቸው። ይሁንና ይሄ ለእናንተ ካልተዋጠላችሁ፣ ይሄ ለእናንተ ግልጽ ካልሆነ በምን አይነት አማርኛ ልናወራ እንደምንችል አላውቅም። ግልጽ ነው አይደለ? ከተቻለ ግን
ሁኔታዎችን አስተካክለን ተስማምተን ተግባብተን የምናወራበትን ነገር እናመቻችና ለእናንተም አሁን ወደ ህግ አካል ብትሄዱ እናንተ ተቀቡ ነኝ ምንድነኝ ያልከው ሌብነትህን እኛ እኮ የምትጠይቀን ነገር ግልጽ አድርገን ስለነገርን ነው እንዴ ቆይ ስማኝ ተቀቡ ነኝ ስትል ሌብነትህን በዛሬ በ3 ቀን ውስጥ ነው የምንተዋወቀው ማለት ውሸታምነትህን የሰው ስልክ ደግሞ ቤቱ ድረስ ደብድበ ይዘውተ ለሚስቱ መቼም እንግዲህ ሚስቱ ናት ከናንተ ጋር የነበረችው ሚስቱ ፋይሉን ይዛ እንድትሄድ ትታችሁ ኢሳያስ የሚባለው ግለሰብ አሁን መጥቶ የተመለሰው ደብድባችሁት ንብረቱን ቀመታችሁ ቤቱ ገብታችሁ አንተ ከሌላ ሰው ጋር ደብድበሃል እንዴ አሁን ይሄ ማለት ሁለታችሁ መሃል ችግር ሊፈጠር የሚችልበት ዋነኛው ምክንያት አንተ ከምታወራው ነገር አንፃር እስካሁን ድረስ ያየው እንዳለው አንተ ይያልክ ነው እሱን የምታወራው ይሄ ማለት ስልኩ እሱ እጅ ላይ ነው ተገኘው እሱ ከሌላ ሰው ጋር ነው እዛ ቦታ ሄዶ የነበረውም ከሆነ ለመግለጽ ሞከር አይደለም እኮ ከሌላ ሰው ጋር ሌላ ነገር አድርጋለሁ ነው ያልኩት እንጂ ሌላ ምንም የነበረው እንግዲህ የቤቱ ባለቤት ነግሮኛል ሲነግረኝ የልብስ ሁኔታችሁ ተገልጾልናል ከሁሉ ነገራችሁ የልብስ ስታይላችሁ የፀጉር ስታይላችሁ ሁኔታው የለበሳችሁት ከለር ኤቭሪቲንግ ነገር ተነግሮኛል በዛም ልክ ስለናንተ አጣርተናል የገቡትና የወጡትን ሰዎች ለመለየት ማለት ነው ገባ ሲቀጥል ደግሞ ከሰፈሩ ብዙም ሳትርቁ እንግዲህ የህግ አካል ባደረገልን ትልቅ ትብብር እንግዲህ መንገዱንም በተቻለን አጋጣሚ ሁሉ ለማዘጋት በመከርንበት ሰዓት ነው እናንተ ሞተር ሳይክሎችን ተጠቅማችሁ ወደ አንዳንድ ቦታዎች አቆማችሁ ለመሸላለክ ስትሞክሩ የኛ የቅርብ ሰዎች እንግዲህ እናንተ ላይ ደርሶባችሁ ተገቢ የሆነውን ቅጣት እየተወሰደባችሁ ያለው ይሄ ሁሉ ነገር የእናንተን ወንጀለኝነት የሚያሳውቅ ነገር ነው በቃ ስልኩን እንመልሳለን እኛ እኮ የሸሸነው እኮ ስልኩን ከኔ ጋር መግባባት ነው የምትፈልገው የሸጠው ልጅ አንተ ስልኩ ይመለስ በቃ ከኔ ጋር መግባባት ብሩን ንክሰርኝ አራው አትፈልግም ከኔ ጋር መግባባት አረ እየተግባባና እንዴ እንደ ወጣት እየተግባባና እሺ እንደ ወጣት የምንግባባ ከሆነ እኮ ግልጽ የሆነ አማርኛ እናውራ ያልኩኝ እኮ የሰራችሁት ነገር በሙሉ ስህተት ነው ትክክል ነው ሜቢ ጋር ስህተት ነው ስልክ መቀበል አልነበረብን ስልኩን አይደለም ምን እያልኩ ያለው ያደረጋችሁት ነገር በሙሉ ስህተት ነው አይደለ አረ ምርጥ ያንቺ ወጣት አርጅ ዳንኤል ይኸውልህ የሰራው ነገር ስህተት ነው ገብቷል አይደለ ግን ደግሞ ያደረጋችሁት ነገር የወሰዳችሁት ፋይል የብዙዋንን ህይወት የሚያድን ነው እናንተ ላይ ደግሞ ያልሆነ ወንጀሎችን የሚያመጣ ለምን ይሄ ሁላ ነገር ውስጥ ከመንገባ ማይሆኑ ነገሮችንም ከመነከተል በቃ ለምን ማይሆን ሁኔታ ውስጥ እንገባለን እኔም እናንተን ደብድቤ ምን አገኛለሁ እናንተን አሰቃይቼ እንድትናገሩ እኮ አደርጋለሁ እውነቱን ልንገር አሁን አልናገርም የምትለው ነገር ከትውልድ እስከዛሬ ያደረግከው ነገር እንድትናገር አደርጋለሁ ያን ነገር ግን አልፈለኩትም እንደማድረግ እንደምችል ደግሞ ቅድም ማሳይቻለሁ ገባ እዚህ ጋር እኮ መዛዛት ሚዲያ ላይ ወጥቶ አንዳንድ ነገሮችን አብሬያችሁ እንደዚህ ልክ ማውራት የኔንም ኳሊቲ ዝቅ የሚያደርግ ነገር ነው ገባ ኔክስት ደግሞ እንድታውቁኝ ያክል ብቻ እምጠራላችሁ መኮንን የምለው ግለሰብ ለኔ አጎቴ ነው የድርጅቱ ማናጀር የሚባል ይሆን ብዙ ነገሮችን የሚያደርግ የድርጅቱ ባለቤት የምትባለው ግለሰብ ደግሞ እናቴ ነች እንድታውቁት ያክል እዛ አካባቢ ላይ በጣም ብዙ ሰዎች እንደታሰሩ የምታውቁ ይመስለኛል እነዛ ሰዎችም ደግሞ የታሰሩት በእኔ ነው ይሄን የምነግርህ ለጉራ አይደለም እንድታውቀው አቤል እባላለሁ ሰምተህ የምታውቀው ይሄ ሁሉ ማስፈራሪያ አይደለም ነገሮችን አውቀት እንድትረዳው ያክል ነው ተረድተኸውም ደግሞ ነገሮችን እያስተካከልን የምንሄድበት ሁኔታ እንዲመቻች ማለት ነው ኖ በራሴ ነው የምፈልገውን ነገር የማደርገው ካልክ ደግሞ እንደፈለክ ማድረግ ትችላለህ የሚፈጠሩት ነገሮች በሙሉ አሁን የምናወራው ስለመታሰር ብቻ አይደለም ይሄንን ወንጀል ካስቀጠላችሁትና ይሄ ነገር በራሳችሁ ብቻ እንዲቀጥል የምትፈልጉ ከሆነ ግልጹን ስነግርህ በጊዜያቶች ወይም ደግሞ ማለት በቅርብ ጊዜ በሚባል ሁኔታ ህይወታችሁ ሊነጠቅ እንደሚችል ግልጽ በሆነ አማርኛ ልንገር አይደለም ቆይ አንተ አሁን የምፈልገው ነገር ንገረን እኔ ስለ ህይወቴ አውቃለሁ ምን አይነት ውስጥ እንደሆንኩኝ አውቃለሁ ግን የምፈልገው ይሄ ነው በለኝና ንገረኝ አሁን እኔ መኖር እፈልጋለሁ አሁን ልንገር እሺ ባጭሩ እጃችሁ ላይ የነበሩት ፋይሎችና ከኔ ጋር ያያዛችሁት የተሰረቀው ፋይል ወይም ደግሞ እናንተ ወስዳችሁ ለሌላ ሰው የሰጣችሁት ፋይል ለብዙ ሰው ነፃ ማውጣት ወይም ደግሞ ብዙ ሰው ነፃ የሚወጣበትን ፋይል ነው የደበቃችሁት አንድ ሁለተኛ ደግሞ እናንተ አሁን እስር ቤት ትገባላችሁ ግልጽ ነው ግን ደግሞ አንድ እውነታውን ስነግረን እዛ እስር ቤት ባላችሁበት ሰዓት ለኔ እውነታውን ሳትናገሩ ከታሰራችሁ ከያዛችሁት እውነታ ጋር እንድትቀሩ ስለሚፈልግ
የቤተሰብህንም አድራሻ ያውቁታል። አንተንም ቤተሰብህንም እንደሚያጠፉት ደግሞ እርግጠኛ ነኝ። ታውቃላችሁ ቤተሰብ አድርጋለሁ። ኧረ እኔ በእናትህ በቃ እኔ ለሚስቴ ብዬ ነው እስካሁን ራሱ የታገስኩ። አንተ ነህ ሲጀመር እንደዚህ አይነት ነገር ውስጥ እንትን የምትለው። ምን ሆነ ነው ትለኛለህ እንዴ? የሚያወራው የሚዘረዝረው ነገር አታይም እንዴ? እኔ ሚስቴ እኔ ለራሴ ህይወቴ አሁን እሱ የሚያወራው ሌላ ነገር እዛ የሚታሰብብኝን ነገር አላውቅም። እኔ ማለት ምን እያወራ ነው አንተ? ኧረ እኔ አብርሃም ዛሬ ባጠፋው ፋይል ብቻ ቢያንስ ከ15 ዓመት በላይ እንደምትታሰር በግልጽ አማርኛ ልንገር ቢያንስ። ኧረ በቃ አታስጨንቀኝሽ። የምፈልገው ይሄ ነው በለኝ። ዳንኤል ምንድን ነው እኔ አይደለ እኔ እኮ ለምንድን ነው እሱ አሁን እኮ ያለበት ነገር ለመናገር እየሞከረ ነው ያለው። እሺ እናገር ስነ ስርዓትን ግን ያዝ። ካሁን በኋላ ለምወስደው እርምጃ ሰማኝ፣ ስነ ስርዓትን ያዝ። እሺ አብርሃም ለባለቤት ስትል ምንድን ነው ያደረከው? አይደለም ያረከው ነገር ካለ ዝም በል እንዴ። አይስማም እንዴ? ምንድን ነው ያደረከው አብርሃም አንተ? አይደለም ባለቤቴ ለምን ስነ ስርዓትን ማትይዘው? አብርሃም ምንድን ነው ያደረከው አንተ? ባለቤቴ ከባድ ሰዎች ጋር ነው ያለችው። በቃ እኔ ከበደኝ። እስካሁን የተከራከርኩ እንትን እያልኩኝ ነው በቃ ይገሉኛል እነሱም እያልኩኝ። አንተ የምታወራው ነገር ትክክል ነው። ይሄ ሰውዬ ነው የከተተኝ እንደዚህ አይነት ነገር ውስጥ። ምንም ነገር እንዳትለኝ ሰማኛ፣ ምንም ነገር እንዳትለኝ። አንተ ነዚህ ነገር ውስጥ የከተትከኝ። ይሄ ሰውዬም እንደዚህ በቃ እየነገርኩ ነው። አውራው እስቲ ንገረኝ ታዲያ ያሉት ነገሮች ምንድን ነው? አንተ ለባለቤት ስትል በሱ ምክንያት እንደገባ እየገለጽክልኝ ነው አይደል ያለው? ምንድን ነው እየተፈጠረ ያለው? ግልጽ አድርግልኝ። ምንም ነገር አትፍራ። እኔ አሁን ይሄን ነገር ላንተ ስነግርህ ሚስቴ ወደ ሞት እያቃረብኳት ማለት የሆነ ሚስጥር ካወጣውኝ ሚስቴ እነሱ ጋር ናት። ከሚስቴ ጋር ነው የምኖረው። አሁን ሰው ካለክ የምታግዘኝ ነገር ከሆነ ሚስቴ ምን አይነት ነገር ውስጥ እንዳለች አጣራልኝ። ይሄን ነገር እንዳወራው ስልክ አቀብሉኝ እስቲ። ይሄን ነገር ላንተ እንዳወራውልህ የሰፈር ነው ያለው። ሰፈርህንና ያሉትን ነገሮች ኢንፎርሜሽን እሺ፣ ስልኩን ስጡኝ። ስልኩ ላይ ቴክስት ያርግልን እዚህ ጋር በሚዲያ እንትን እንዳይባል። እሺ፣ እዚህ ስልክ ላይ ሎኬሽኑን ኤቭሪቲንግ ነገር ጻፈው። አሁን ሄዶ የነ ሰዎች እንትን ይሉላል። እሺ፣ ጻፈው፣ ችግር የለው። ያራረክ ሰፈር ስም፣ የቤት ቁጥር ምናምን ጻፍልኝ። የሷም ስማ ስልክ ቁጥርም ከታይ ጻፍ። ይኸውልህ አሁን የተጻፈው ነገር በሙሉ ባለቤትህን አሁን ከደቂቃዎች ከሰዓታት በኋላ ወደ አንተ እንድትመጣ አደርጋለሁ። ወደ አንተ እንድትመጣ አደርጋለሁ ስለ ቃል የማልገባልህ ነገር ቃሌንም የማከብር ሰው ስለሆንኩኝ በፍጹም አንተ አትታሰርም ምናምን የሚሉትን ነገሮች ቃል አልገባልህ። ሁሉ ነገር አንዴ ከነገርከኝ ነፃ ትሆናለህ አልከኝ እኮ። ቆይ እውነቱን አውቀ ነው እንድትናገር የምፈልገው። በውሸት የማታለል ሰው አይደለም። ከፈለኩ በግድ እንድትናገር አደርጋለሁ እንጂ በውሸት እንትን አይደለም። እውነታው ምንድነው? ባለቤትን እጠብቅልሃለሁ። በቃ እሷ ካለች ለኔ ትልቅ ነገር። ለአንተ ደግሞ እውነቱን ስትናገር የቅጣት ማቅለያ ይደረግልሃል። ገባ? ህግ የሚያደርገው ይሄንን ነው። በውሸት ላታልል አልፈልግም። ገባ? እኔ አሁን ስለ ህግ ነው የምሰራው። ህግ ደግሞ የጻፈውን ነገር የተጻፈውን ነገር ነው የሚደረግ። ምንም አላጠፋውም እኮ የታዘዝኩትና አንዴ ያ ሰው እውነቱን ልንገርህ። እውነቱን ነግሬ እንድትነግረኝ ነው። ነፃ ከሆንክ እኮ ያላደረግከው ነገር አይጻፍብህም። ምንድን ነው የታዘዝከው? እስቲ ንገረኝ፣ ምንድን ነው እየተፈጠረ ያለው? ሚስቴ እዛ ሰዎች ጋር ናቸው። መኮንን የሚባል ሰው ጋር ናቸው። ናት እሷ ትንሽ አሁን የሰጠኝ አራሻ ሚስቴ ያለችበት ከእነሱ ጋር እንደሆነ ነው። ትንሽ ስለተደናገጥኩ ነው እንደዚህ። እሺ ችግር የለውም። እሺ ሚስቴ ከእነሱ ጋር ናት እና የሆነ አሁን እንዳልኩ የሆነ ነገር ትሆናለች ሚስቴ። ግን ይሄ ነገር ልንገር፣ እነዚህ ሰዎች እዚህ ሰውዬ ጋር ዶክመንት አምጣ ኢሳያስ ጋር ተብለን ነው የተላክነው ሁለታችንም። እሱ ነው ይሄ ነገር እንጀምር ያደረገኝ። ወደዚህ ስራ ኢንቫይት ያደረገስ ነው እሱ ነው። የወንድሜ ጓደኛ ነበረ። ከዛ ወንድሜ ታሞ ሐኪም ቤት ከገባ በኋላ በቃ ገንዘብ አጠረኝ። ምንም አይነት ገንዘብ የለኝም፣ ቤተሰቦቼም የሉ፣ ሞተዋል። ቤትም አልነበረን፣ ተከራይተን ነበር የምንኖረው ከቤተሰቦቻችን ጋር። ወንድሜ ከሞተ በኋላ ሙሉ ነገር በቃ ምስቅልቅላችን እንትን አለ።
ለከሚስቴ ጋር ስኖር ማለት ነው። እሺ ከዛ በሱ በኩል ነው ይሄን ስራ የጀመርኩት። የወንድሜ ጓደኛ ነበር እሱ። እና እኔ ምን ላድርግ እንዴ? ሁሉንም ችግር ችዬው እችላለሁ እንዴ? አንተ ምን ላድርግ ካልፈለክ የመኮንን ሰዎች ወደ ራሳቸው ይወሰዱት። እኔ በኩል ይግባ እንጂ ሁሉን ነገር የሚሰሩ እሱ ነው። ሁሉ ነገር የሚያቆሱ ነው። ጠይቀው እንደዛ ከሆነ ራስነ በቃ ራስ አይደል እንዴ እንደዚህ አይነት ነገር ውስጥ የከተትከኝ? ገንዘብ ስጠኝ ስለ አንዴ አንተ ስራ አሰራም ወይ ያልከኝ? አትጩ። በመጪው አይደለም በመጪው አይደለም ብድር እኛ እንጨርሳለን። ምን ጨርሶን ችግር የለውም። ሲጀመር ይሄን ስራ የሰራንበት ማለት ነው 25% አንተ ነው የወሰድከው። አንዴ እኔ ነኝ የምወስደው ብለኛል እኮ። እንባ እየሄድክ እያለቀለክ አይደለም። ምን ላድርግ? ነገሩን ጭቅጭቅ አታርጉት። አሁን እያወራ ያለ ነው ስለ ቤተሰቦቼንም አጥቼ ወንድሜንም። እናንተ ወንጀለኞች ናችሁ፣ የሰፈር ወጣቶች አይደላችሁ። እኔ ወንጀለኛ እንደዚህ ሁሉ ነገር የሚያቆሱ ነው። እኔ ይኸውልህ ለዚህ ስራ የጋበዝከው አንተ እንደሆንክ እየተናገረ ነው አይደለ? እኔ ደግሞ ዳንኤል እንድታውቅ ያክል ነው፣ በእውነት በኩል ካወራህኝ አንተን የመጉዳት ቅንጣት ያክል ፍላጎት የለኝም። ትንሽ ግን ከኔ ጋር ሰጣ ገባ ውስጥ የመግባት ሌላ ችግር እንዲፈጠር የምትፈልግ ከሆነ አብሽራ፣ ችግር የለብኝም። ለሱ ግልጽ ነው አይደል? የምትፈልገውን ነገር አቀርብልሃለሁ፣ በምትፈልገው ልክ። እንደዛ እንዲሆን ግን ካልፈለግ ማንነትህን እያወቅሁ እንዴት ተረጋግቼ ማውራ ለሰው ልጅ ያለኝ ክብር ነው። ገባ? ግልጽ ነው። ልክ ነህ። አዎ ያን እንድትረዳው ብቻ ነው። ከሞላ ጎደል እንዳንተማ ቢሆን እንደ እንስሳ መሬት ለመሬት የጎተተን እየደበደብን ነበር አንተ ማስወራት የነበረብን። ያ ግን ስራችን ኢቲክሳችን ስለማይፈቅድ ነው። ገባ አይደል? ግልጽ ከሆነልህ እንደዛ እንዲሆን ካልፈለግ ልክ እኮ ነው። እኔ እኮ አሁን እኮ አንተን እየተከራከርኩ አይደለም። እንደዚህ አይነት ነገር ውስጥ ግን እኔ ወንጀል ውስጥ ያስገባው አንተን አይደል? እሱን አገናኙት እንጂ እኔ ምንም እሱ ነው። እሺ ከተገናኘ በኋላ ብዙ ነገሮችን አንተ እንባን እስከማለት ደረጃ የደረስክ ከሆነ ካንተ ይልቅ እንግዲህ ቅርብ የሆነው እሱ ነው አይነት ግልጽ አይደል? አማርኛው አው ያው ወደ ቅርብ ነው። እኔ አንተ ነህ ሲጀመር ቤቱ ሲጀመር የቆየ ሰው ነው እንጂ አዲስ የገባ ሰው እንትን ይባላል እንዴ? አንተ ቀድመኛል። ስለዚህ ሰዎቹ አንተን ነው እንትን እኔ አሁን ዛሬ ነው የተጠሩት። ሁሉ ነገር የሚያቆሱ ነው። ግንኙነት ያለው ምንም እየሸፋፈነ ነው። ዛሬ አሁን አንተ አንድ ቢሮ ውስጥ አንድ ስራ ቦታ ተቀጥራ መጀመሪያ የገባው ነው በኋላ ላይ የገባው ነው እንትን የሚቆጣጠረው ስለ ቤቱ የሚያውቀው እሱ ነው የሚያውቀው። መጀመሪያ የገባው እሱ ነው። እባካችሁ ነው የሰፈር ወሬ አታርጉብኝ ነገሩ። ልክ ነው። በቃ ስለ ስርዓት ያለው ወሬ እናውራ። ተረድቻለሁ እኮ የኔ ወንድም፣ ግን ምን አለ መሰለህ እኮ ነገሮችን ማሳመር ማስዋብ ተውና የጉዳዮችን የማሰብ ሳይሆን ጭንቅላት ውስጥ ያለው ነው የምታውቀው እውነታ ብቻ ነገረኝ። አሁን እያሰብክበት እንደሆነ ይገባኛል ወንድሜ። ምናምን የምትለው ነገር እያሰብክበት ነው፣ ነገሮችን እያስተካከልክ ነው ያለው። የትኛው ከጥፋት እንደሚያወጣ የትኛው ምንም ከጥፋት የምትወጣበት ነገር የለም። የሚፈጠረውን ነገር ትናገራታለህ፣ ተገቢ የሆነውን ነገር ታገኛለህ። ግልጽ ነው። ዛሬ ያው ሰፈራ የሱ ሰፈር ነው። አጋጣሚ እዚህ አንድ ሰው አለ ምናምን ሲለኝ ነው የመጡት። በቃ አሁን ያዩ ምንም አትሸፋፍን፣ ምንም አትሸፋፍን። ብሬ ስጠኝ ብላ እንደ መጣው እኮ ብሬን ስጠኝ እና እኔ ጠርቼ ነው የመጣው አገዘኝ ብሎኝ ነው የመጡት። አጋጣሚ ይኸውልህ ብሬን ስጠኝ አለኝና አንተ ወደዚህ ወጥ እንዴት ገባህ? እስቲ አንተ ነው የጋበዝከው ከሆነ ያንተ ስራ ምን ነበር? የስራ ድርሻ? እኔ ምንም የስራ ድርሻ የለኝም። በቃ ትንሽ ተፍ ምናምን ስለምን ሰፈር ውስጥ እንደሱ አይነት ሰው አገናኛለሁ። እንደሱ አይነት ሰው ማለት እኔ ለምን እንደሚፈልግ አላውቅም። በቃ ደላላ አይደለም፣ ግን በቃ እንደዛ ነገር የለም። ከሰው ጋር አግባባለሁ ምናምን። እሺ እዛ በቃ እሱንም አግባቡት ማለት ነው። ዳንኤል አንድ ድልስተ ትጠቀምበታለህ። ከካሜራ ውጪ ከሆንክ አሁን ይኸውልህ፣ ከካሜራ ውጪ ከሆንክ ተመልሰው ወደዚህ ቦታ የመምጣት አይደለም በጭራሽ እኔን የማየት እድል አታገኝም። እኔን አላየህም ማለት ደግሞ እማቀው ማስረጃ እንኳን አንተን ለመተባበር አላስቀምጥም። ዝም ካልኩ ማንም ሰው ያስገድደኝም። ገባ? እኔ ድርጅቱን የመናድ ሂደት ውስጥ ነው ያለሁት። ያ ማለት ደግሞ በጣም ብዙ ማቀው ነገር አለ ማለት ነው። ከታች እስከ ላይ ያሉትን ሰዎች ስራቸውን ሂደታቸውን አውቃለሁ። ያ ግን የምተባበረው እኔ ትክክለኛና በሰራቸው እስከዛሬ ባደረጋቸው ነገሮች ለተጸጸተ ሰው ብቻ ነው የምጠቀመው። እንዳንተ አይነት ግን ሲደረስበት እንኳን
ራሴን ነፃ ልሆን እችላለሁ ብሎ ለማጥፋት ወይም ደግሞ የሆነ ነገር ለማድረግ ወንጀሎችን ለማጥፋት ለሚሞክር ሰው ወንጀሎችን ለማጥፋት የሚሞክር ሰው ጭራሽ አልተባበረም። ግልጽ ነው አይደል? እድሉን ልስጥ ለአንዴና ለመጨረሻ አስብበት። አብርሃም አቤት። ባለቤት እንዴት እነሱ ጋር ልትሆን ቻለች? እዛ ድርጅት ውስጥ እኔ መጀመሪያ ሲሄድ እሱ ወደዛ ድርጅት ሲያስገባኝ አንዳንድ ቦታ እንደ ገንዘብ ወይ ደግሞ ዋስ ምናምን ነው የሚሉታ። እዚህ ድርጅት ግን እንደዛ የለም። የራስ ሰው ወይ እናት ልትሆን ትችላለች ወይ ልጅ ወይ ባለቤት። እሺ። እና እኔ ባለቤት ይሰጠውኝ ለዛ ድርጅት እንዴት ነው የሰጠውት? እዛ ድርጅት ነው የምትሰራው፣ ስራም ይኖራታል፣ ችግር የለውም አሉኝ። በቃ ፈታ ያለ ህይወት ነው የምትኖረው፣ ምንም ነገር አይቸግራትም። እዛ ድርጅት ከገባች በኋላ አንተም አይቸግርህም አሉኝ። እሺ። ከዛ በኋላ አንዳንድ ስራዎች እንደሚነግሩኝ ከሆነ አንዳንድ ስራዎች ወጣ ያሉ ስራዎች ከሰራክ ከኛ ውጪ ከሰዎች ጋር ተባብረክ የኛን ድርጅት ወደ ኋላ ለማስቀረት ከፈለክ ወይም ደግሞ ለማክሰር ለመዝረፍ ድርጅቱን ስለምታቅ ሌላ ሰዎች ካመጣብን በሚስት ነው ምን በቀለ ሚስተኛ እጅን ላይ ናት ነው የሚሉኝ። እና ቀደም ያልኩ ለዛ ነው እዚህ ጋር ላንተ ሚስጥር ስነግረ ሚስቴ ምን አይነት አደጋ ላይ እንደሆነች አላቅም ያልኩ ለዛ ነው። አሁን ባለቤት እንግዲህ ከነሱ ጋር ነው የምትገኘው። የቅድሙን ፋይል ለማን ነው ያስረከባችሁት? አብራችሁ የነበረችው ግለሰብ ይዛ ወዴት ነው ሄደችው? እኛ ወደዛ እንድንወስድ ነው በቃ ምን ደረገው። ዛሬ አስቸኳይ ስራ አለ፣ ቶሎ ይሄን ነገር አድርጉ፣ ይሄ ሰው በቃ ግደሉን ከተባለን እንገላለን። ይሄኛው ሰውዬ ግን የተባልነው ምንም ነገር አትጉዱት፣ ፋይሉን ብቻ ተቀብላችሁ ነው በትንሹ መቱት፣ ራሳችሁን እንዳያውቅ ምናምን አድርጋችሁ መቱት። ዳንኤል እድሉን ትጠቀማለህ አሁን ወይስ እንዴት ነው? ካሜራን አጥፍቼ ልሂድ? አንተም ሄዶ ዳለበት ቦታ ትሄድ ይችላል። ችግር የለውም እኮ ሰርቻለሁ፣ የምትጠይቀኝን መልሳለሁ። እሺ ያንተስ የሥራ ድርሻ ምንድነው? ቅድም እንዳልከው ድለላ ምናምንነቱን ተውና እውነቱን ድለላም ላይ ከተገናኛችሁ እውነቱን ብቻ ንገረኝ። እውነቱን እኮ ነው እየነገርኩ ያለሁት። እኔ አሁን ለነሱ ነው ሰው ማቀርበው። ምን አይነት ሰው? በቃ ማለት የተለያዩ ሰዎች የሚያስፈልግ አይነት ሰዎች ማለት እንዴት መሰለ፣ አሁን ለምሳሌ ሊገኝ የማይችል ሰው የለም። አሁን ወይ ካራቲስቶች ሊሆኑ ይችላሉ፣ ስፖርተኞች። አሁን እንደ ዛሬው አሁን አይነት ነገር ሲኖር እንደዚህ አይነት ግዴታ ሊወጡ የሚችሉ ሰዎች ያቀርባለሁ። እሺ እሱንም እኔ ነኝ በቃ። ግን እኔ ምን እንደሚሰራ ምናምን እኔ አላውቅም። ግን እንደዚህ አይነት ሰው አምጣ ምናምን ስባል ነው ማመጣው። እና እሱን ከወሰድኩ በኋላ በቃ ምንም እኔ አሁን ሌላ ጊዜ አሁን ከስፖርተኞቹም የሆነች በቃ አለ አይደል ይገኝ ነገር ከነዛም ደግሞ በባንክ ነው የሚላክልኝ። እኔ ትልቅ ሰው እንደሆኑ አካባቢ ላይ የሚፈሩ ሰው እንደሆኑ ነው ማውቀው። ሌላ ነገር ምንም የማውቀው ነገር የለም። አካባቢ ላይ የሚፈሩ ሰው ትልቅ ሰው ናቸው። ከአቶ መኮንን ያልካቸው ማለት እኔ በስልክ ነው ስማቸውን የማውቀው ማለት ነው። እና በቃ ከባድ ሰው እንደሆኑ ምናምን ነገር ነው ይደወልልኛል። እንደዚህ አይነት ሰው ቶሎ በል ምናምን። እሺ እኔ በአካል እሱ አሁን ስላስገቡት እሱ ምናልባት አንዳንድ ነገሮችን አይቶ ሊሆን ይችላል፣ ብዙ ነገር ሊያውቅ ይችላል። ገብቷል። እሺ ግን በቃ እኔ አሁን ይሄን ዛሬ ራሱ በቃ አረ እንደዚህ ምናምን ነገር እንትን በለኝ ምናምን በቃ አግዘኝ ምናምን ሲለኝ እኔ እየደበረኝ ነው እንጂ ሰው መምታት ራሱ እኔ በእናትህ በጣም እሱ በቃ አሁንም ጥፋትን ወደኔ ያሸፋፍን በእናትህ እንዴ። እኔ መኖር የምፈልገው አሁን ምንም ሳትደብቅ ንገረው፣ እሱ ሊያግዝ ነው። አንዴ ፋይሉን የወሰደችው ግለሰብ ወዴት ነው ሄደችው? እሱ ነው የሚያውቀው። አሁን ይሄንን እንደነገርኩ ነው። ይሄን አጋጣሚ አግዘኝ ብሎኝ ነው። አግዘኝ እየደበቀ ነው፣ እየዋሸ ነው። እመነኝ እኮ ልጅቷ ወዴት ነው ሄደችው? እሺ ሁለታችሁ ማጠገብ ነበረች አይደል? ያውቃል እሱ ሁሉንም እኮ ልጅቷ ነው ሄደችው። ያውቃል አትባባሉ። በቃ ያለውን ነገር አንተም ለራስህ ስትል መናገር ያለብን ነገር ተናገር። እንዴ እኔ የኔ ወንድም ነገርኩህ እኮ ያለውን ነገር ሁሉ። ሲጀመር የኔ ወንድም አትበለኝ። ሲቀጥል ደግሞ የምታውቀውን ነገር እውነቱን ንገረኝ ነው እያልኩ ያለሁት አይደል? እኮ እኔ የማውቀውን ነገር እኮ ነገርኩህ እኮ። ታዲያ የምታውቀው ነገር እውነቱን ነው እንድትነግረኝ የምፈልገው። ይሄ ደግሞ እውነቱ አይደለም። ልጅቷ ከእናንተ ጋር የነበረችው የት ነው ሄደችው? አብርሃም አንተስ ብትሆን ተናገር፣ የት ነው ሄደችው? ግልጽ አለም አብርሃም። ኧረ ግልጽ ነው እሱ እኮ። ልጅቷ ከማን ጋር ሄደችው?
ልጅቷ እኔ እንዳል ቅድም እንደነገርኩ ሰው አቀርባለሁ አላልኩ እኮ ታቀርባለህ ነገርኛ በመሀል ማቀርቡ ሰው አለ ሌላ ሰው እሱ ነው ይዟት ሄዱ የት ነው ይዟት ሄዱ ወዴት ሊሆን ይችላል አረ ንገረው በእናትህ እኔን አትጠይቀኝ ዳንኤል ግን በጣም ማለት እኔ ብዙም ዲቴል እንደዚህ ስራው ላይ የሚያውቀው እሱ ነውና ወዴት ያመጣሁት እኮ እኔ ነኝ ሰው ግን ወዴት ሊወስዳት እንደሚችል እኔ ምንም አላደረኩም ይኸውልህ እኔ በእኔ በኩል ያለው ነገር እያንዳንዱ ነገር ነግሬያለሁ ያው ዳንኤል እኔ ያገባኝ እውነቱን ለመናገር ካሜራው ሲጠፋ የሚፈጠረው ነገር እንድትጻጻት የሚያደርግ ነገር ነው የምታውቀውን ነገር እያዋሸኝ ነው ያለው ማውቀውን ነገር ነገርኩ እኔ ማውቀውን እኔ አሁን ይኸውልህ እኔ እንደው ምን ከዚህ በላይ ምን እንደምላ አላውቅም በምን እንደማስረዳ ግን አሁን እኔ ልጅ ተይዛለች በቃ እኔ ማን ያዘው ልጅ እኔ እናቴ ሌላት እናትዩ ተታብኝ ሄዳ ነው እና እዛው ድርጅት ውስጥ ነው የምታድገው ያው እንክብካቤ ድርጅት ስለ የህፃናት ማቆያ ምናምን ነገር ሰው ያው በቃ እንደኔ ማለት ትንሽ አቅም የሌላቸውን አሁን የሱን ባለቤት እዛ አሁን እያልክ ያለው አቅም አንሶን እኮ አይደለም ይሄን ታውቃለህ እኔ እንደነገርኩት ነገርው አቅም አንሶን አይደለም በመንሰራው በመናገኘው ገንዘብ እንኳን አንድ ሰው ማስተዳደር 50 ሰው ማስተዳደር እንችላለን ስለዚህ ንገረው እውነቱ አሁን ድርጅቱ ላይ ልጅ ተይዛባለች ቆይ ድርጅቱ ላይ ልጅ ተይዛባለች ነው አው ማለት ተይዛለች ሳይሆን እዛ ነው የምትኖረው በቃ ስለዚህ አሁን አንተ የሆነ ኢንፎርሜሽን ለኔ በቃ እንደ ቤተሰብ ነው የምንኖረው ተወሱን እንደ ቤተሰብነቱን ተወል የሆነ ኢንፎርሜሽን ለኔ በነገርከኝ ቁጥር ልጅ ላይ የሚፈጠር ነገር አለ ብለህ ነው እንደዚህ እየሰጋ ያለው ታዲያ ምን አይነት ጥያቄ እኔ በተቻለኝ አቀን ሙሉ ለሙሉ አካባቢ ላይ ቁጥጥር እንዲደረግ አደርጋለሁ አረኔ አንተ ልጅ የለህም እንዴ በቃ ስለ ሲጀመር ማማቆ ነገር የለም ሲቀጥል ደግሞ እኔ በቃ በልጅ ለምንድን ነው እኔን ተረድተኸኝ ያለውን ነገር ማታወራኝ አልገባህም ተረጋግታ አውራኝ በቃ ግልጽ በሆነ አማርኛ እኮ ነገርኩ ልጅቷን ልጅ ወስዶ ወዴት ነው እናቷ ተሳት ሄደች ልጅ ነው ይያልኩ እኮ እሺ እኔ እኮ ተረዳው እኮ ልጅ ለልጅ የሚያስፈልገውን ጥበቃ በተቻለኝ አቅም ለማድረግ ሞክራለሁ ልጅህንም ነፃ ለማውጣት ማድረገው ነገር አደርጋለሁ ድርጅቱ በእናቴ ስም ነው ያለው የሚደረገው ነገር መደረግ ይቻላል በስተክክል ደግሞ እንግዲህ ድርጅቱ ላይ በህጋዊ መንገድ ያሉትን ሰዎች የማናገር መብት አለኝ ያን ነገር ደግሞ ተጠቅሜ ልጅስ ከሆነች ድረስ ማንንም ሰው የሚከለክል ነገር የለም ልጅህን አንተ እስር ቤት ብትገባም ወደ ቤተሰቦች መውሰድ ይችላል እንዴ ለምንድን ነው እስር ቤት አረ በቃ ወንድሜ ለምን አትወኝም አንተ እንደዚህ አይነት ህይወት ውስጥ ለምን ትገባለህ ሲጀምር ለምን እናንተ አንስማማም እባክህን ዳንኤል እባክህን እንስማማኝ ልጄ ላሳድግ በቃ አትወኝ ምን ሆነ አሁን አንተ ልጅህን እነሱ ጋር ተተስር ቤት መግባቱን ታምንበታለህ አረ ያሳድጉልኝ እኔ ችግር ምንም ዱን እኔ ስለኔ ችግር የለብኝም ስለልጅ ነው ገባ እናቷ ተሳት ሄደች ምንድነው ምን ያሳድጉላል እዛ አለ አለኩ መንገር እኮ ነው እንዴ አይደለ ያሳድጉልኛል ትላለህ እንዴ ማን እንዳለ እኮ ግልጽ ነው ዳንኤል ተው እንጂ አይደለም ልክ ነህ እኮ ያሳድጓትም አሁንም እየነገርኩ ነው እኔ ላንተ እያገዝኩ ነው አሁን ይሄ ሰውዬ ያግዛል ያለው ነገር ንገረው እያንዳንዱ ነገር የምታውቀው ነገር ካለ ለምን አትናገርም አንተ እዚህም እኔ የማውቀው ነገር እኮ አወራሁኝ ባሪው እንደዚህ ነው እንዴ ግዴታ ቦታ ላይ ይገባል እንባሉ ቢሆን እንዴ አይ ዳንኤል አትናገርም ማለት ነው ምን ማለት ነገርኩ እኔ ልጅ ወደ ቤተሰቦቼ እንግዲህ ዳንኤል የሚያውቀው ነገር እንዳለ ግልጽ ነው እኛ መጠቀም ያለብንን ተጠቅመን እሱን መናገር ባለበት መንገድ እንዲናገር የምናደርገው ይሆናል ውድ ቤተሰቦቼ እንግዲህ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ እንግዲህ ከዳንኤል ጋር የሚኖረን ቆይታ በዚህ እንደማያበቃ ለመግለጽ እፈልጋለሁ ምክንያቱም እሱ የሚያውቀው ነገር እንዳለና መናገር እንደማይፈልግ ነው እያሳወቀን ያለው ስለልጁ ብሎ እንግዲህ ብዙ ነገሮች ለማድረግ እንደሚስል እየተናገረ ነው እኔም እንግዲህ መናገር ያለበት ነገር ግዴታ መናገር አለበት ምክንያቱም እሱ ትክክል ነው አንድ አባት ለልጁ ሊያስብ ይችላል በሱ ባለ መናገር የሚፈጠሩት ነገሮች ደግሞ የብዙዋንን ህይወት የሚያበላሽና በጣም
ከምናስበው የበለጠ ወንጀሎችን ውስብስብ የሚያደርግብን ነገር ነው። ቤተሰቦቼ ያው ከኔ ጋር እንግዲህ የነበረን ቆይታ ይህን ይመስላል። ከዚህ በላይ እንግዲህ ከእሱ ጋር መቆየት ያለብኝ አይመስለኝም። ዳንኤል መናገር ያለበትን ነገር በሙሉ ስላልተናገረ ውድ ቤተሰቦቼ እንግዲህ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ዳንኤል እንግዲህ ምር ለብሮ ስልክም ታውጣ ለቀቅ የም ቮይስ ነው እስቲ ምን አዲስ የተላከ ሰባ ያለ አቤል ቁጥጥር ውስጥ እንደሆንክ እናውቃለን። አሁን የሰጠንን መድኃኒት ውሰድ፣ የልጅ ህይወት እንዲቀጥል ከፈለክ። ምን ይሁን እንዳጠጋ እየነገርኩህ ነው። ሰማ ምንድን ነው አታ እንዳትውጥ እንዴ! ምን እያደረክ ነው እንዴ? ምን ይዟል? ምንድን ነው ያዘው ኪስ ውስጥ እንዴ? ምን ነው ያዘኛል እንዴ? አብራ ያለው አንተ ተቀበለው። አምጣው። እንካ ያዙት። በቃ ና ቁጭ ና። ምንድን ነው አብራ? የመድኃኒት ነው ያዘው። እንትን ልጅቷን ይዘዋት ወይ እሱን እንዲሞት ፈልገው ሊሆን ይችላል አለን። በስተክል በቃ እንደዛ ነው። ምንድነው በስተክል ተናገር የምታውቀው ነገር? የሚሰጡ መድኃኒት እንደ ሚስጥር ስታወጣባቸው ምናምን አለ። እሱ ትልቅ ፋይል ስለዚህ እየተንቀሳቀስክ የሆነ ነገር ሲፈጠር መድኃኒቱን ራስህ እንድታጠፋ ነው የፈለገው። ያለበለዚያ እንትን ይላል፣ ሌላ ሰው ጋር መረጃ ይደርሳል ብለው ያስባሉ። ውድ ቤተሰቦች እንግዲህ ነገሩ ምን ያክል ውስብስብ እየሆነ እንዳለ የምታውቁት ነው። ከዚህ የበለጠ እንግዲህ ካሜራዬን አብርቼ መቀጠል አልችልም። ውድ ቤተሰቦች እንግዲህ ቀጣይ እስከምንገናኝ ድረስ ቸር ቆዩ። ተነስ